በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በህዳር ወር በ12ኛው ቀን ቅድስት ቤተክርስቲያናችን የታላቁ መልአክ የቅዱስ ሚካኤልን በዓል በታላቅ ድምቀት ታከብረዋለች። አምላካችን እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ አውርዶ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10ሩ ከተማ በ100ም ነገደ መላእክት ላይ ተሾሟል። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ የመክሊት ዘተዋሕዶ መንፈሳዊ ቻናል ተከታታዮች እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? እንኳን ለመልአኩ ለቅዱስ ሚካኤል ዓመታዊ በዓል በሰላምና በጤና አደረሰን አደረሳችሁ። በዛሬው መርሃ ግብራችን እንደተለመደው የታላቁ መልአክ የአባታችን የቅዱስ ሚካኤልን በዓል አስመልክቶ መርሃ ግብር ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ በታላቅ አክብሮት እየጠየቅን ወደ ዕለቱ መርሃ ግብራችን እናመራለን። አብራችሁን ሁኑ። ቅዱስ የሚለው ቃል የቅድስና፣ የንጽህና፣ የክብር መገለጫ ሲሆን ቅዱስ ማለት ልዩ፣ ክቡር፣ ንጹህ ማለት ነው። ሚካኤል ማለት ደግሞ መኑ ከመ አምላክ እንደ አምላክ ያለ ማን ነው ማለት ነው። ሚካኤል የሚለው ስሙ ቃሉ የዕብራይስጥ ነው። ሚ የሚለው መኑ፣ ካ የሚለው ደግሞ ከመ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። ይህም ማለትም የቅዱስ ሚካኤልን ስም በጠራን ቁጥር የምንመሰክረው ስለ እግዚአብሔር ነው። በመሆኑም እግዚአብሔርን በባህሪ የሚመስለው በስልጣንም የሚተካከለው በምድርም በሰማይም እንደሌለ የሚናገር ልዩ ክቡር ስም ነው። የነቢያት አለቃ ሙሴ ባህረ ኤርትራን ለሁለት ከፍሎ ሕዝቡን ያሻገረለትንና ፈርዖንን ከነሰራይቱ ያሰጠመለትን አምላክ እግዚአብሔርን በመዝሙር ሲያመሰግን አቤቱ በአማልክት መካከል ማለትም በስመ አማልክት ከሚጠሩ አንድም አማልክት ዘበጸጋ ከተባሉ ከነቢያት ከካህናት መካከል አንተን የሚመስል የለም፣ በቅዱሳንም ዘንድ እንዳንተ የከበረ ማን ነው ብሏል። ኦሪት ዘጸአት ምዕራፍ 15 ቁጥር 11። ቅዱስ ዳዊትም አቤቱ ከአማልክት አንተን የሚመስልህ የለም ብሏል። መዝሙር 85 ቁጥር 8 ላይ። በህዳር ወር በ12ኛው ቀን ቤተክርስቲያናችን የታላቁ መልአክ የቅዱስ ሚካኤልን በዓለ ሲመት በታላቅ ድምቀት ታከብረዋለች። እንደ ቅዱሳን አባቶቻችን አስተምህሮ ህዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በኢዮር ባለችው በአራተኛይቱ ከተማ በሚኖሩት ኃይላትና በ10ሩ ነገደ መላእክት ላይ አለቃ ሆኖ የተሾመበት ቀን ነው። እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ ገፎ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10ሩ ከተማ ወይም በ100ም ነገደ መላእክት ላይ ተሾሟል። ይህን ሁለተኛውን ሹመት ያገኘው በሚያዝያ 2 እንደሆነ አክሲማሮስ የሚባለው የቤተ ክርስቲያናችን መጽሐፍት ላይ ሰፍሮ እናገኘዋለን። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ ግን አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይም ጭምር ነው እንጂ። ይህም እንደሆነ እንድንረዳ በብሉይ ኪዳን የእግዚአብሔር ሕዝብ የተባለውን እስራኤል ዘሥጋን ሲራዳና ሲጠብቅ እንደነበረ ተጽፎልን እናገኛለን። ለምሳሌ መጽሐፍ ቅዱስ መልአኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጸለት ሲያስረዳ ዓይኑን አንስቶ ተመለከተ፣ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይንስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር የሠራዊት አለቃ ሆኜ አሁንም ወደ አንተ መጥቻለሁ ይለናል። መጽሐፍ ኢያሱ ምዕራፍ 5 ቁጥር 13። እግዚአብሔር አምላክ ሕዝቡ እስራኤልን ከግብፅ ባርነት ነፃ ሲያወጣቸው ይመራቸው የነበረ መልአክ ቅዱስ ሚካኤል ነበር። ሹመቱ በእግዚአብሔር ሕዝብ ላይ በመሆኑ ስለ እነርሱ ዲያብሎስን ይዋጋው ዘንድ በጸሎትም ይራዳቸው ነበር። ነገር ግን ኃጢአትን ሰርተው ሲያገኛቸው ለእግዚአብሔር አድልቶ ኃጢአተኞችን ስለሚቀጣ
እግዚአብሔር ሕዝቡን በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመሩት ብሎ አስጠንቅቋቸው ነበር። ይህም ቅዱስ ሚካኤል በእግዚአብሔር ሕዝብ ላይ መሾሙን ያስረዳናል። ነገር ግን ከላይ የተጠቀሱት ጥቅሶች ሕዝበ እስራኤልን ይራዳቸው የነበረ ቅዱስ ሚካኤል መሆኑን አያረጋግጥም የሚል ካለ መልአክ የተባለው ቅዱስ ሚካኤል ስለመሆኑ ቅዱስ ገብርኤል ወደ ነቢዩ ዳንኤል በተላከ ጊዜ ገልጦልን እናገኛለን። ሰይጣን ሰራዊቱን አሰማርቶ በአሕዛብ እያደረ የእግዚአብሔር ሕዝብ የተባሉ እስራኤልን በጦርነት ያስጨንቃቸው ነበር። በዚህ ምክንያት ሲወድቁ፣ ሲነሱ፣ ሲነቀሉ፣ ሲተከሉ፣ ሲፈርሱ፣ ሲገነቡ፣ ሲበተኑ፣ ሲሰበሰቡ፣ ሲሰበሩ፣ ሲጠገኑ ኑረዋል። በዚያ ጊዜ መጋቤ ብሉይ ተብሎ የሚታወቀው ቅዱስ ሚካኤል ነው። እርሱም ዘወትር ከቅዱስ ገብርኤል ጋር ሆኖ ሕዝቡን ይራዳቸው ነበርና ይህንንም ወደ አንተ የመጣሁት ለምን እንደሆነ ታውቃለህን? አሁንም የፋርስን አለቃ እዋጋው ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪኮች አለቃ ይመጣል። ሰይጣን በግሪክ ንጉሥ አድሮ ሌላ ጦርነት ይጀምራል ማለቱ ነው። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። በዚህም ነገር ካለቃችሁ ከሚካኤል በቀር ማንም የሚያጽናናኝ የለም በማለት ቅዱስ ገብርኤል ለነቢዩ ዳንኤል ነግሮታል። ቅዱስ ገብርኤል እንዲህ ካለ እኛስ ምን እንበል? ከዚህ በመቀጠል ደግሞ ኅዳር 12 ቀን የመላእክት አለቃ ቅዱስ ሚካኤል ምን ያደረገበት እንደሆነ እንመለከታለን። አንደኛውን እንመልከት። ቅዱስ ዱራታኦስ ቅድስት ቴዎብስታ ቤት የተገለጠበት፣ ቤታቸውን የባረከበት ዕለት ነው። እንዲህም ሆነ የእግዚአብሔር ወዳጅ የሆነ ስሙ ዱራታኦስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ይባላል። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ከዚህም የተነሳ ለመላእክት አለቃ ለቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉትን አጡ። ዱራታኦስም ሽጦ ለበዓሉ መታሰቢያ ያደርግ ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤል በታላቅ መኮንን አምሳል ለዱራታኦስ ተገለጠለት። ቅዱስ ሚካኤል ዱራታኦስን ወደ በጎች ሻጩ እንዲሄድና በእርሱ ዋስትና በ1 ዲናር በግ እንዲወስድ አዘዘው። ሁለተኛም ወደ ዓሣ አጥማጅ ዘንድ ሄዶ 1 ዓሣ እንዲወስድ አዘዘው። መልአኩ ወደ ቤት ሳይደርስ የዓሣውን ሆድ እንዳይቀደው አስጠነቀቀው። ወደ ባለስንዴም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታኦስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከትን ሁሉ ቤቱ ተሞልቶ አገኘው። እጅግም አደነቀ። የዚህንም የከበረ መልአክ የበዓሉን መታሰቢያ እንዳስለመደው አደረገ። የተራቡ ድሆችን ሁሉንም ጠርቶ መገባቸውና ወደ ቤታቸው አሰናበታቸው። ከዚህም በኋላ ለዱራታኦስና ለሚስቱ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ዱራታኦስንም የዓሣውን ሆድ እንዲሰነጥቀው አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በዓሣው ሆድ ተገኘ። ቅዱስ ሚካኤልም ዱራታኦስንና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለበጉ ለባለ ዓሣውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውንም ለፍላጎታችሁ ይሁናችሁ፣ እግዚአብሔር አስቧችኋልና። በጎ ሥራችሁን፣ መሥዋዕታችሁን፣ ምጽዋታችሁንም በዚህ ዓለም አሳመረላችሁ።
በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል ብሎ ባረካቸው። ከዛም ከነርሱ ተሰወረ። ሁለተኛ የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨነቁትን የተራዳበት ዕለት ነው። በአንድ ዘመን ብዙ ሰዎች ከግብፅ አውራጃ ወጥተው ወደ ባህር ማዶ ሄዱ። ከባህሩም በደረሱ ጊዜ በመርከብ ላይ ተሳፍረው ከየብሱ ጥቂት በራቁና ወደ ባህሩ መካከል በደረሱ ጊዜ ጽኑ ነፋስ ተነሳባቸው። ለመስጠም እስኪደርሱ ድረስ የማዕበሉ ሞገድ እየጨመረ እየጸና ከፍ አለ። ታላቅም ማዕበል መጥቶ ሊገለብጣቸው ደረሰ። ፍጹም ቅጣትና ፍጹም ሞት እንደመጣባቸው ባዩ ጊዜ ጽኑ ሐዘን ያዛቸው። የሚያድናቸው የሚያጽናናቸው ባጡ ጊዜ ተስፋ ቆረጡ። የዚያን ጊዜ እንዲህ ብሎ ጮኹ። የመላእክት አለቃቸው ግሩም ገናና የምትሆን ሚካኤል ሆይ የተአምራትና የይቅርታ መልአክ ነህና ልዑል ቸርነቱን የሚገልጥብህ መልአክ ሆይ እግዚአብሔር ፍቅሩን የሚያስታውቅብህ መልአክ ሆይ ወደኛ ተመልከት፣ እርዳን፣ የተጨነቅን እኛን አድነን፣ ከመጣብን ሞትና ጥፋት እንድን ዘንድ እኛ ወደ ፈጣሪያችን ወደ እግዚአብሔር ለምንልን። አሁን የሞት መጋረጃ ዓይናችንን ሸፍኖታልና ፍጹም የጥፋት ጥላንም አይተናልና ብለው በፍጹም ልባቸው ወደ እግዚአብሔር ጮኹ። በመርከብ ውስጥ ያሉ ሁሉ ጽኑ ለቅሶ እያለቀሱ መራራ እንባ እያፈሰሱ ጮኹ። ከባህር ጽኑ ማዕበል ከሞት ያድናቸው ዘንድ ያን ጊዜ በዚያች ሰዓት እግዚአብሔር የልቡናቸውን ሐዘንና ልመናቸውን ሰማቸው። ያን ጊዜም ያድናቸው ዘንድ እግዚአብሔር አምላክ መልአኩን ሚካኤልን ላከላቸው። የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወረደ። መርከቡንም በእጁ ይዞ ሳበው። በመርከቡ ያሉትንም ወደ የብስ አወጣቸው። በደህናቸውም ተሻገሩ። ክፉ ነገር ጥቂት ስንኳ አላገኛቸውም። ሶስተኛ በዓለ ሲመቱ ለቅዱስ ሚካኤል። ኅዳር 12 ቀን በዚህች ዕለት መልአኩ ቅዱስ ሚካኤል የመላእክት አለቃ ሆኖ የተሾመበት ዕለት ነው። መጽሐፍ ቅዱስ እንዲህ ይላል። ኢያሱ ወልደ ነዌ ሕዝቡን እየመራ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ቢመለከት እነሆም የተመዘዘ ሰይፍ የያዘ ሰው በፊቱ ቆሞ አየ። ወደ እርሱም ቀርቦ ከእኛ ወገን ወይንስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሠራዊት አለቃ አሁንም ወደ አንተ መጥቻለሁ ብሎታል። ይህንንም ሐዋርያው ቅዱስ ይሁዳ የመላእክት አለቃ ሚካኤል በማለት መስክሮለታል። የይሁዳ መልእክት ምዕራፍ 1 ቁጥር 9። ቅዱስ ዮሐንስ ወንጌላዊ በደሴተ ፍጥሞ በግዞት ሳለ በተመለከተው ራእይ ኃላፊያትና መጻእያት ተገልጸውለት ስለነበረ በሰማይም ሰልፍ ሆነ ካለ በኋላ ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውም ከነሰራዊቱ ተዋጋቸው፣ አልቻላቸውም። ከዚህም በኋላ በሰማይ ቦታ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ብሏል። ከዋነኞቹ አለቆች አንዱ ሚካኤል ሊረዳይ መጣ፣ የመላእክት አለቃ መሆኑን መስክሯል። በሌላ በኩል ደግሞ ዳንኤል እንዲህ ይላል። ዳንኤል በዚያ ዘመን ስለ ሕዝብ ልጆች የሚቆሙ በአማላጅነቱ በተራዳኢነቱ የሚቆሙ ታላቁ አለቃ ሚካኤል ይነሳልም። ሕዝቡን በምድር ከተፈጠረ ጀምሮ እስከዚያ ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል ብሏል። ዮሐንስ በራእዩ ያየው ታላቅ ሥልጣን ያለው ሌላ መልአክ ሲወርድ አየው፣ ከክብሩም የተነሳ ምድር በራች ብሎ የመልአኩን ክብር
ተናግሯል። የመላእክት አለቃ መሆኑንም መስክሯል። አራተኛ እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ዕለት ነው። ከባርነት ቤት ከግብፅ የወጡትን ሕዝበ እግዚአብሔርን ቀኑን በደመና አምድ ሌሊቱን ደግሞ በብርሃን አምድ መርቷቸው እስራኤል ዘሥጋን ሁሉ በመንገዳቸው እየጠበቃቸው መና ከሰማይ እያወረደላቸው ተአምራትን እያደረገላቸው ማርና ወተት ወደምታፈሰው ርስት የመራቸው በደመና መጋረጃ የጋረዳቸው በክንፎቹም የሸፈናቸው መጋቤ ብሉይ የተባለ ቅዱስ ሚካኤል ነው። መልአኩ በዚህ ዕለት የሠራውን ድንቅ ሥራ እንመሰክራለን። ኅዳር 12 ቀን በየዓመቱ በማኅሌትና በቅዳሴ የምናከብረው በዓለ ሲመቱን በማሰብ ለቱብስታና ለዱራታኦስ ያደረገው ተአምርና በባህር የተጨነቁትን ያዳነበትን በማሰብ ነው። ሌላውና ዋነኛው የምናከብረው ለእስራኤል ዘሥጋ የተደረገው የበለጠ ደግሞ ለእስራኤል ዘነፍስ ለምንባል ለእኛ ለክርስቲያኖች ይደረግልናል። በዓሉም በታላቅ ድምቀት ይከበራል። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የሰባቱ ሊቃነ መላእክት ይልቁንም በዛሬው ዕለት መታሰቢያ የሚደረግለት የቅዱስ ሚካኤል አማላጅነት አይለየን። መልካም ክብረ በዓል። ስለማይነገር ስጦታው እግዚአብሔር ይመስገን።